ወንጌል በማይሰብከው ቦታ ላይ ዋጋ ከፍለሻል። እውነት ነው። ላንቺ ትልቁ ተስፋ በምድር ላይ ኢየሱስ ብቻ ነው። እውነት ነው። አንደኛ ከዚህ ተነስቼ ወደ መቀሌ ገብቼ በመቀሌ ወደ አዲስ አበባ ስትመጪ ከባድ ሆነ ሞት ነበር እግዚአብሔር ያስመለጠው። እውነት ነው። ከተኩስ ነው የወጣሁት፣ ከሞት ነው የወጣሁት እግዚአብሔር። አሁን አንቺ በህይወት እንዳለ ላንቺ ራሱ ተአምር ነው። እውነት ነው። የትግራይ ጦርነት ጊዜ አንቺ ሞት ጊዜ ነበር ላንቺ። አዎ እዛ ነበርኩኝ። ከተኩስ ነው የመጣው። ተተኩሰብኝ ነው የወጣሁት ከቤቴ። አንቺ በህይወት እንዳለ ራሱ ላንቺ ግራ ገብተሽናለሽ። እውነት ነው። እኔ ራሴ ሁሌ ይገርመኛል እግዚአብሔር ስራ እንዴት እንዳስመለጠኝ አውቃለሁ። ይሄ መንግስት አይደለም አንቺ ገና ይሄ መንግስት ከመመረጥ በፊት ኢትዮጵያ ትበለጽጋለች። እውነት ነው። እግዚአብሔር ነግሮኛል። ገና እግዚአብሔር አብይ አህመድ የሚባል መንግስት ሳይመጣ እውነት ነው ትግራይ ክልል ሆነሽ ስለ ብልጽግና አይተሻል። አዎ አይቻለሁ፣ ሰምቻለሁ። እግዚአብሔር በድምጽም ነግሮኛል። ኢትዮጵያ ትበለጽጋለች። ኢትዮጵያ እንደሚበለጽግ አንቺ የሰማሽው ሰምቻለሁ። ከ10 ዓመት በፊት ነው። እውነት ነው። ያላባት ልጅ አሳድገሻል። እውነት ነው። ልጆቼ ያላባት ናቸው። ጥያቸው ነው ከተኩስ አምልጬ ነው አዲስ አበባ በእግሬ ነው የመጣሁት። 18 ቀን ሙሉ በእግር ዛሬ ለሷ ትምት ያወራው በትግራይ ክልል ውስጥ ያለው ዘንዶ ይታረዳል። ባክ 18 ቀን ሙሉ 18ኛ ቀን ነው አዲስ አበባ የገባሁት። በእግር ነው የመጣሁት በአፋር ምድር ማለት ነው። ቤቱሽ ገብቼ አደገኛ ዝማሬ መንፈስ ወደገበች አንድ ሴት አየሁ። አዎ እውነት ነው። ልጄ ዘማሪ ናት። ዘማሪ ናት። ማን ነው ዘማሪ? ቤተልሔም። ትግራይ ውስጥ ናለች። አዎ ትግራይ ውስጥ ነው ያለች። ትግረኛ ነው የሚዘምረው። አዎ እዚህ አሁን ጀርመን ነው ያለች። ጀርመን አለችው። አዎ ቲክቶከር ልጅ አለ አይምሮ ብሩክ የሆነ ልጅ ቲክቶከር። አዎ ቲክቶከር ቶማስ። አዎ ቲክቶከር ጫናካ ሶፕራዲያስ። አንዴው ደግሞ አንዴው ልጅ ጥበብ ናት፣ ግን እንደ ድሮ አይደለችም። አሁን ታስቸግራለች። ጠላት አይምሮን ሊቆጣጠር ይፈልጋል። አዎ ስለሷ በጣም ትጸልያለሽ አይደለ? እሷ አገልጋይ ትሆናለች። አሜን። ጨለማ ዓለም አይበላም። አሜን። ነገርሽ ይሳካልሻል። አሜን። ልዩ የስኬት ኃይል ደርሶልሻል። አሜን። እግዚአብሔር ተአምረት ባንቺ ላይ ያመጣል። አሜን። ባንቺ ምክንያት አንደኛ ትግራይ ላይ በኃይል ወንጌል ይሰበካል። አሜን። ወጣቶችን ደም ሊጠጣ የተነሳ አውሬ ይሞታል። አሜን። ሰላም በሀገራችን ላይ ይሰፍናል። አሜን። እግዚአብሔር ደጋግሞ አንቺን ያሳይሽ ራእይ አለ። እስካሁን ያሳየኛል። የሚሆነው በየቀኑ በየጊዜው እስካሁን የሆነውን ቀድሜ ነው ያየሁት። ለቀጣይ የሚሆነውም ሁሉ እግዚአብሔር እኔ ደግሞ ያየሁት ነገር አለ። አሜን። ኢትዮጵያ ትልቅ ደረጃ ላይ ማድረስ ግን ከውስጥ የሚነሳ ክፉዎችን እግዚአብሔር ይነቅላለሁ። አሜን። ሰላምን ንፋስ ለምድር ያመጣሉ አለ ጌታ። አሜን። ኢየሱስ ያድናል። አሜን አሜን። ጠላት ሊዘጋ የማይችለው በር ዛሬ ይከፈታል። ማን ነው ዛሬ የኔ ቀን እንደሆነ አምኜ መጥቻለሁ። ምሶ ካለ ማን ነው? ሚራፋችሁ ይከፈት፣ ሚራፋችሁ ይከፈት። አሜን። ስኬታችሁ ይለቀቅ። ትመሰክራላችሁ። ማን ነው የሚመሰክር ሰው አለ? ትመሰክራላችሁ። በጌታ በኢየሱስም ያው ምስጋና ጊዜ ደርሶላችኋል። ምስጋና ጊዜ ደርሶላችኋል። ቆም እስኪ እኔ ለሷ እየጸለይኩ ነገ ሰኞ 4 ሰዓት ላይ የሆነ ደብዳቤ እጃችሁ ላይ የሚገቡ ሰዎችን ማን ነው እንደ በረኛ ዝግጁ ሆነ ሰው አለ? ተከራካሪ እያለ የእናንተ ነገር ተሰርቶ አልቆላችኋል። የሚጠላ እያለ እግዚአብሔር ተዘጋጅቶላ አዘጋጅቶላችኋል። ባክ እሺ የኔ ነው በሉ። እሺ ያውላችሁ እኔ ለሰው ብቻ አይደለም ለሰው ማውራው ትንቢት በቤት ላይ ዛሬ ፍሬ ያፈራል። ዛሬ አሜን። ኤላ ጋዙ ፕራዲካ ማሃዲና ማህዱዛ ፕራዲያስ ሁለት ሴቶች ላይ አሁን የእግዚአብሔር የበቀል ቅባት ሲወርድ አይቻለሁ። እኔ ትዘመራለህ፣ ትሰብካለህ። አዲስ ምዕራፍ ዛሬ ይከፈትላችኋል። የኔ ነገር አይበላም በሉ። እስኪ አምጪ እጅሽን እስኪ። አሜን። መሐላ ክራዲካ ላብራዲሱ ፕራዲያና ማንቶ ኢየሱስ እስኪ አላለቅስም በይ። እስኪ አላለቅስም። ድገሚ እስኪ። አላለቅስም። እስኪ በቃ በይ። እስኪ በቃ። ሁለት ነገር ነው በኃይል የሚጸልየው። ወንጌል በማይሰብከው ቦታ ላይ ዋጋ ከፍለሻል። እውነት ነው። ላንቺ ትልቁ ተስፋ በምድር ላይ ኢየሱስ ብቻ ነው። እውነት ነው። አንደኛ ከዚህ ተነስቼ ወደ መቀሌ ገብቼ በመቀሌ ወደ አዲስ አበባ ስትመጪ ከባድ ሆነ ሞት ነበር እግዚአብሔር ያስመለጠው።
እውነት ነው። ከተኩሱ ነው የወጣሁት። ከሞት ነው የወጣሁት። እግዚአብሔር አሁን አንቺ በህይወት እንዳለ ላንቺ ራሱ ተአምር ነው። እውነት ነው። የትግራይ ጦርነት ጊዜ አንቺ ሞት ጊዜ ነበር ላንቺ። አዎ እዛ ነበርኩኝ። ከተኩሱ ነው የመጣው። ተተኩሰብኝ ነው የወጣሁት ከቤቴ። ከጥይት ከ22 ጥይት ያመለጠች ለኔ ክብር የኖረች ሴት ናት። አልጌላ እጅን ብትቃልክ ልባርክ ባክ። ያለ ጊዜ በኢየሱስም ሊገል የመጣ የተኛው የሞት መንፈስ ተሰበረ ባክ። አንቺ በህይወት እንዳለ ራሱ ላንቺ ግራ ገብተሽናለሽ። እውነት ነው። እኔ ራሴ ሁሌ ይገርመኛል። እግዚአብሔር ስራ እንዴት እንዳስመለጠኝ አውቃለሁ። ፖለቲካ አታውቅ፣ ጉቦ አታውቅ። እውነት ነው። ይሄ መንግስት አይደለም። አንቺ ገና ይሄ መንግስት ከመመረጥ በፊት ኢትዮጵያ ትበለጽጋለች። እውነት ነው። እግዚአብሔር ነግሮኛል። ገና እግዚአብሔር አብይ አህመድ የሚባል መንግስት ሳይመጣ እውነት ነው። ትግራይ ክልል ሆነሽ ስለ ብልጽግና አይተሻል። አዎ አይቻለሁ፣ ሰምቻለሁ። እግዚአብሔር በድምጽም ነግሮኛል። ኢትዮጵያ ትበለጽጋለች። ኢትዮጵያ እንደሚበለጽግ አንቺ የሰማሽው? አዎ ሰምቻለሁ። ከ10 ዓመት በፊት ነው። እውነት ነው። ይሄን የሰማሽው ትግራይ መቀሌ ውስጥ ነው። መቀሌ ሆኜ ነው የሰማሁት። መቀሌ ሆነሽ ነው የሰማሽው። አዛችሁ በጓይ ለጌታ ክብር። እግዚአብሔር እውነተኛ አምላክ ማሃዲያሶፕ አሁን በውስጥሽ ያለው ማንም ላንቺ አልተረዳም። አያውቅም። ሰው እሰራለሁ፣ ሰራተኛ ነኝ፣ አመራር ነኝ። ግን በጣም አመራር ውስጥ ነው ያለሽው። አዎ አንደኛ እግዚአብሔር አምነሽ፣ አዎ ሁለተኛ ያንቺ ንጹህ እጅ አምነሽ። አዎ ሊበላ ለራሱ ሊያደርግ የሚመቸው ቦታ አለ። ግን አትበይም። አንቺ ያልነካም የመንግስት ንብረት አትነክም። አልነካም። ከዛ የተነሳ አንቺ ላይ የሚንዣበብ የሆነ ነገር አለ። እግዚአብሔር እንዲህ ብሎኛል፣ ልጄ በኒፋስ ስልክ ላፍቶ ክፍለ ከተማ በዚህ ላይ እግዚአብሔር አንቺ እንደገና አከብታለሁ በለው። አሜን። ይችላል ኢየሱስ። ታማኝ አምላኬ፣ የበላ አምላኬ አምነዋለሁ፣ ያደርጋል። አንቺ እንዲህ በይ፣ እነሱ እንዳሉት ሳይሆን በይ እስቲ እነሱ እንዳሉት እኔ ንጹህ ሰው ነኝ፣ እኔ ንጹህ ነኝ፣ ከኔ ጋር እግዚአብሔር አለ በይ እስቲ። ከኔ ጋር እግዚአብሔር አለ። አንደኛ የዛሬ 10 ዓመት አይተሽ ኢትዮጵያ እንደምትበለጽግ እውነት ነው። እግዚአብሔር በሌላ ነብይ አይደለም ላንቺ ነው የተናገረው። እውነት ነው። በድምጽ ነው የሰማሁት። በድምጽ ነው የሰማሽው። በራእይም አይቻለሁ። በራእይም አይተሻል። አይቻለሁ። ከዛ የተነሳ ከትግራይ ክልል ወደዚህ መጥተሽ ብዙ ጥይት ተተኩሶ እግዚአብሔር ከጥይት ውስጥ ያስበለች ሴት ነች። እውነት ነው። ያለ አባት ልጅ አሳድገሻል። እውነት ነው። ልጆቼ ያለ አባት ናቸው ያደጉት። ያለ አባት ልጆችን አሳድገሻል። እውነት ነው። ስንት ልጅ አለሽ አሁን? ከፕሪቶሪያ አግሪመንት በኋላ ነው የመጡት። ጥያቸው ነው ከተኩስ አምልጬ ነው አዲስ አበባ በእግሬ ነው የመጣሁት። 18 ቀን ሙሉ በእግር ዛሬ ለሷ ትምት ያወራው በትግራይ ክልል ውስጥ ያለው ዘንዶ ይታረዳል። ባክ ሻካፓራ እጅን ከፓርክ ልጸልይ ወይ? ለኢትዮጵያ ሰላም ይሁን፣ አንድነት ይሁን፣ ብልጽግና ይሁን። በኢየሱስም በሮች አውቀው ይከፈቱ። ባክ ጌታ ምስክሬ ነው። ኢትዮጵያ ገና እሷ እናለች ገና ትበለጽጋለች። ቀኝ ብትጋርግና ኢትዮጵያ ትበለጽጋለች በለዚ። ገና ኢትዮጵያ ታድጋለች በለዚ። 18 ቀን ሙሉ 18ኛ ቀን ነው አዲስ አበባ የገባው። በእግር ነው የመጣሁት፣ በአፋር ምድር ማለት ነው። በአፋር ጌታ ከዛ ሞት ያስመለጥኩት አንደኛ እኔን ለማገልገል አለ። አሜን። ሁለተኛ ህዝብን ለማገልገል አለ። አሜን። ሶስተኛ ያየሽው ብልጽግና ኢትዮጵያ ላይ እንዲራመድ አለ። አሜን። ይችላል እግዚአብሔር። ትልቅ ፖዚሽን አለ፣ ግን ትልቅ አምልኮ በውስጥ ይችላል። እውነት ነው። ቤቱሽ ገብቼ አደገኛ ዝማሬ መንፈስ የወደቀበች አንድ ሴት አየሁ። አዎ እውነት ነው። ልጄ ዘማሪ ናት። ዘማሪ ናት። ማን ነው ዘማሪ? ቤተልሔም። አዎ ትግራይ ውስጥ ናለች። አዎ ትግራይ ውስጥ ነው ያለች። ትግረኛ ነው የሚዘምረው። አዎ አሁን ጀርመን ነው ያለችው። ጀርመን አለችው። አዎ ዘማሪ ናት። አዎ ዘማሪ ናት። ዘማሪ ቤተልሔም እሷ ብቻ ናት እዛ ያለች። እዛ ሀገር ላይ እዛ ሀገር ላይ ልጄ ብቻ ናት ዘማሪ። የቸርች ነው ምን ነበር የሆነ ስም ረስቼዋለሁ። ብቻ እሷ ናት ሁሉም ቦታ ዘማሪ ልጅ። አዎ ዘማሪ ናት። ቲክቶከር ልጅ አለ አይምሮ ብሩክ የሆነ ልጅ ቲክቶከር። አዎ ቲክቶከር ቶማስ አዎ ቲክቶከር ጫናካ ሶፕራዲያስ ካናይ ፕሮፌሰር ሊተንቢ ወይ እጅን ከፍ አድርግ እባክህ። ነቃቅ አድርግና ከዛሬ ጀምሮ በለሲ የኔም ተለቀቀ በለሲ። የእሷን ሊቀር 7 ቀን ቀረ። ላንተ ግን ደግሞ ዛሬ በኢየሱስ ይቀየራል። እባክህ ምን አለ አንድ ሰው ብድግ ብሎ አሜን ይበለስ እባክህ። ኢየሱስ ጌታ ነው። ቲክቶከር ነው። አዎ ሁለተኛ ልጄ ነው። አንደኛው ደግሞ አንደኛው ልጅ ሴት ናት ወንድ ነው? ሳሮን ሴት ናት። ሴት ናት።
ጥበብ ናት፣ ግን እንደ ድሮ አይደለችም። አሁን ታስቸግራለች። ጠላት አይምሮን ሊቆጣጠር ይፈልጋል። አዎ ስለሷ በጣም ትጸልያለሽ አይደለ? እሷ አገልጋይ ትሆናለች። አሜን። ጨለማ ዓለም አይበላም። ነገርሽ ይሳካልሻል። አሜን። ልዩ የስኬት ኃይል ደርሶልሻል። አሜን። እግዚአብሔር ተአምራት ባንቺ ላይ ያመጣል። አሜን። ባንቺ ምክንያት አንደኛ ትግራይ ላይ በኃይል ወንጌል ይሰበካል። አሜን። ወጣቶችን ደም ሊጠጣ የተነሳ አውሬ ይሞታል። አሜን። ሰላም በሀገራችን ላይ ይሰፍናል። አሜን። እግዚአብሔር ደጋግሞ አንቺን ያሳይሽ ራእይ አለ። ራእይ አለ። እስካሁን ያሳየኛል። የሚሆነው በየቀኑ በየጊዜው እስካሁን የሆነውን ቀድሜ ነው ያየሁት። ለቀጣይ የሚሆነው ሁሉ እግዚአብሔር እኔ ደግሞ ያየሁት ነገር አለ። አሜን። ኢትዮጵያ ትልቅ ደረጃ ላይ ማድረስ ግን ከውስጥ የሚነሳ ክፉዎችን እግዚአብሔር ይነቅላለሁ። አሜን። ሰላምን ንፋስ ለምድር ያመጣል አለ ጌታ። አሜን። ኢየሱስ ያድናል። አሜን አሜን። አሜን። እግዚአብሔር ሰላምን ንፋስ የአሮጌውን መዝገብ ከኢትዮጵያ ምዕራፍ ላይ እግዚአብሔር እንደገና ይጠርጋል። ባክ አሜን። እንደገና ትንሽያለሽ። አሜን። ህይወትሽ ሰላም ሆኗል። አሜን። ነገርሽ ሰላም ሆኗል። አሜን። እግዚአብሔርን ታገለግያለሽ። አሜን። አሁን ባለሽው ቦታ ላይ ሊያነቃንቅ የሚፈልገው ራሱ ይነቃንቃል። አሜን። ላንቺ ግን ከዛ ከሩቅ ቦታ ከዚህ ከትልቅ ቢሮ የታማኝነት ደብዳቤ መጥቶ አሜን ትልቅ ቦታ ላይ ትገቢያለሽ። አሜን። ይሄ ዘመን ያንቺ ዘመን ነው። እስቲ ስምሽን ጥሪና ይሄ የኔ ዘመን ነው በይ። ይሄ የኔ ዘመን ነው። ማን ነው ስምሽ? ማን ነው? ስሜ አበባ ነው። አበባ ዘመንሽ መጥቷል። ህይወትሽ ይሳካልሽ። አንደኛ ልጅሽ ባህል ትዘምራለች። ጀርመን ሀገር ላይ የሆነ የሚገባው ወረቀት አላት። አሜን። ሶስተኛ ይሄ ልጅ ቶማስ ባህል ይቀባል። አሜን። አራተኛ ልጅሽ አሁን አንዳንድ ቦታ ወጣ ገባ የምትል ልጅ ትስተካከላለች። አሜን። እግዚአብሔር ሙሉ በሙሉ በቢሮ ላይ የሚዋጋ ክፉዎችን ላንቺ እግዚአብሔር ስላንቺ ይበቀላል። አሜን። ህይወትሽ መልካም ያደርጋል። በቅርብ ቀን ውስጥ እዚህ መጥተሽ ትመሰክራለሽ። በቤታችሁ ላይ ሀዘን አይሆንም። የትኛውን ቅባት ከህይወታችሁ ተሰበረ። አሜን። ኢየሱስ ይችላል። የኔ አምላክ አምናው ማን ነው ዛሬ ለኔም እግዚአብሔር እንዲደር ትፈልጋለሁ? ሰዎች ትመሰክራላችሁ ወይ? ለሷ ሲጸልይ በሮች ይከፈቱ። ለአንዳንዱ ካላሰባችሁ ቦታ ትልቅ በር ይከፈት። የምስጋና በር ይከፈት። አምጪ ጂጂ ማላ ፕራቲካ ፕራቲያ ሶፕራቲያና ማን ተለረቡስ ኃይል ሰጠው። የጸሎት ኃይል ሰጠው። የበረከት ኃይል ሰጠው። የማይጠፋ ጉብኝ ሰጠው። ውሰጂ በኢየሱስም ጸጋ ባንቺ ላይ መጣ። ከዚህ ቀን ጀምሮ አታለቅሽም። አሜን አሜን። ሆነ። አጨብጭቡ ለጌታ ክብር ከዚህ በላይ